ጤና ይስጥልኝ አድማጮቻችን፣ ይህ አዋዜ ዓለምነህ ዋሴ ዜና ነው። እንዳላችሁበት ሀገር እንደ ሰዓት አቆጣጠራችሁ ሰላምታውን ከናንተ በኩል አድርጉልኝ። ግብፃዊ ሲሳ አቡ ዳውህ በርግጥ ወንድ ናት፣ በርግጥም ሴት ነው። አነጋገሬ ግራ ካጋባችሁ አድማጮች ጥቂት ደቂቃዎች ታገሱኝ። የግብፁ ፕሬዝደንት አብደል ፈታህ አልሲሲ ትናንት አንድ ግብፃዊን በቤተ መንግስታቸው አክብረው ታላቅ ክብር ሰጥተውታል። የአገሪቱ ታላቅነት የእናትነት ምሳሌ እንደሆነ ማውቀውለታል። ኮትና ሱሪ አድርጓል። አንገቱ ላይ ሻርፕ ጠምጥሟል። ሻሽ አስሯል። ምንድነው የዚህ የ60 ዓመት ሰው ታሪክ? ስለምንስ እናት ከእናቶች ሁሉ የእናቶች ሁሉ ምሳሌ አሉት? ስለምንስ ብሔራዊ ስሜትን በማንጸባረቅ አኳያ ከፍተኛ የሊደርሺፕ ክህሎት ያላቸው የግብፁ ርዕሰ ብሔር አብደል ፈታህ አልሲሲ ክብር አጎናጸፉት? ነገሩ ወዲህ ነው አድማጮች። ሲሳ አቡ ዳውህ ቆንጆ ሴት ነበረች። ጸጉሯ ጀርባዋ ላይ የሚወድቅ ቆንጆ የአይን ማረፊያ። የግብፅ ሉክሰር ከተማ ነዋሪ ነች። እነዚህ ልብሶችን እንደለበስኩ መሞት ፈልጋለሁ። ለምጃቸዋለሁ። መላ ሕይወቴ ናቸውና አውልቄ ልጥላቸው አልችልም አሁን ብላለች። ግብፃዊቷ እናት ሱሪ ማጥለቅ የጀመረችው በ1970ዎቹ በኢትዮጵያ አቆጣጠር 60ዎቹ ነው መሆን ያለበት። ከባሏ ሞት በኋላ ነበረ። ከባሏ ተጋብታ የ6 ወር ቅሪት ሳለች ባለቤቷ አረፈ። ልጇ ስትወለድ አባቷ አልነበረም። ስለዚህም ልጇን እንዴት ታሳድጋት? ወንድሞቼ ሌላ እጮኛ ደጋግመው ያመጡልኝ ነበረ። ሳይታክቱ እንዳገባ ይወተውቱኝ ነበረ ትላለች። እምቢ አለች። የጉልበት ሥራ እንዳትሠራ ደግሞ በያን ጊዜዋ ግብፅ፣ ወግ አጥቢያዋ ቀይዋ ግብፅ ሴት ልጅ አደባባይ ወጥታ የጉልበት ሥራ ተቀጥራ አትሠራም፣ ሐራም ነበረ። ለቢሮ ሥራ ደግሞ አልተማረችም። ይሁንና አቢ ዳውህ ቤተሰቦቿን ያስከፋና ያስደነገጠ ጉድ መፍትሄ ፈለገች። ጉድ የሚያሰኝ መፍትሄ፣ የወንድ ማንነት ለበሰች። ጀርባዋ ላይ ዠድ የሚለውን የውበቷን አክሊል ጥቁሩን ሐር ጸጉሯን ተላጨችው። ሰፋ ሰፋ ያሉ ሱሪዎችን አጠለቀች። ጡብ ጠፍጣፊ፣ አራሽ፣ አጫጅ ሆነች ተቀጥራ። አንድ ላይ እንደ10 ወንድ ያክል ጠንካራ ነበር ትላለች ታሪኳን ስትተርክ። የሥራው ጫና ሲከብድ ዕድሜም ሲጫጫናት ጊዜ ክንዱን ሲያሳርፍባት አቡ ዳውህ ጫማ ሳማሪ ሚስት ሆነች። ሴት ልጅ ሴትነቷን ስታጣ ከባድ ነው አለች ሰራተኛዋ ግብፃዊት ደግና። ነገር ግን የፍቅሬ ውጤት ለሆነችው አንዷ ልጄ ምንም አልሆንላት ነገር ነበር። እናም ልጄን ማሳደጊያ ገንዘብ ለማግኘት የነበረኝ ብቸኛ መንገድ ይሄ ነበረ። ሌላ ምን ልሰራ እችላለሁ? ወላጆቼ ትምህርት ቤት ስላላስገቡኝ ማንበብና መጻፍ እንኳ አልችልም። ስለዚህም ብቸኛ መንገዴ ይሄ ነበር። በሥራዋ ደስተኛ እንደነበረችና ወንዶችም ከነሱ መካከል እንደ አንዷ እንደ ከበደ ወይም እንደ አብደላ ይቆጥሯት ስለነበረ ሕይወቷ በደስታ የተሞላ ነበር። ይህ ጽናቷ በመጨረሻ ወይም ሐበሻ እንደሚለው የማታ ማታ የሕይወት ወረት አቆየላት። በዚህ ዓመት የሉክሰር ከተማ አስተዳደር የከተማዋ ምርጥ እናት ብሎ በይፋ አከበራት። ለቀሪ ዕድሜዋ መኖሪያ መተዳደሪያም ሱቅ በነፃ እነሆ በረከት ሲል ሰጣት።
አሁንም ድረስ ታዲያ በስራዋ ተረጂዎች አሉ። የልጇ ባል የአንድዬ ሴት ልጇ ባል በህመም የተነሳ አሁን ሰርቶ መብላት አይችልም። የእሱንና የልጇን ልጆች የምትመግበው እሷ አያትየው ናት። ይህን የምታደርገው ልጇ ሆዳ እንደሷ የጉልበት ሥራ እንድትሠራ ስለማትፈልግ ነው። ልጇ እንደሷ ፀጉሯን አውልቃ ጥላ ቀሚሶቿን ወደዛ አስወግዳና ሱሪ አድርጋ ያለ መልኳ መልክ ሰጥታ እንድትሠራ አትፈልግም። ለ10 ዓመታት የከፈለችውን መሥዋዕትነት በእኔ ይለፍ ነው የምትለው። ይመስገነው ዛሬ ሱቅ አላት። እሷንም የልጅ ልጇንም ያኖራል። ከሁሉም በላይ የሀገሪቱ ርዕሰ ብሔርም አክብረዋታል፣ ሞገስ ጨምረውላታል። ወንድ እንደመሰልኩ ሞታለሁ። ልብሴ እኔነቴ ነው፣ ለምጄዋለሁ። ስለዚህም እስክሞት አላውልቀውም። አቡ ዳው ዝነኛዋ የግብፅ እናት። ይህ አዋዜ ነው። ሀበሻ እንደሚለው ይህ ማታ ማታ የሕይወት ወረት አቆይላች። በዚህ ዓመት የሉክሰር ከተማ አስተዳደር የከተማዋ ምርጥ እናት ብሎ በይፋ አከበራት። ለቀሪ ዕድሜዋ መኖሪያ መተዳደሪያም ሱቅ በነፃ እነሆ በረከት ሲል ሰጣት። አሁንም ድረስ ታዲያ በሥራዋ ተረጂዎች አሉ። የልጇ ባል የአንድዬ ሴት ልጇ ባል በህመም የተነሳ አሁን ሰርቶ መብላት አይችልም። የእሱንና የልጇን ልጆች የምትመግበው እሷ አያትየው ናት። ይህን የምታደርገው ልጇ ሆዳ እንደሷ የጉልበት ሥራ እንድትሠራ ስለማትፈልግ ነው። ልጇ እንደሷ ፀጉሯን አውልቃ ጥላ ቀሚሶቿን ወደዛ አስወግዳና ሱሪ አድርጋ ያለ መልኳ መልክ ሰጥታ እንድትሠራ አትፈልግም። ለ10 ዓመታት የከፈለችውን መሥዋዕትነት በእኔ ይለፍ ነው የምትለው። ጤና ይስጥልኝ አድማጮቻችን፣ ይህ አዋዜ ዓለምነህ ዋሴ ዜና ነው። እንዳላችሁበት ሀገር እንደ ሰዓት አቆጣጠራችሁ ሰላምታውን ከእናንተ በኩል አድርጉልኝ። ግብፃዊ ሲሳ አቡ ዳዕውህ በእርግጥ ወንድ ናት፣ በእርግጥም ሴት ነው። አነጋገሬ ግራ ካጋባችሁ አድማጮች ጥቂት ደቂቃዎች ታገሱ። የግብፁ ፕሬዝደንት አብደል ፈታህ አልሲሲ ትናንት አንድ ግብፃዊን በቤተ መንግሥታቸው አክብረው ታላቅ ክብር ሰጥተውታል። የአገሪቱ ታላቅነት የእናትነት ምሳሌ እንደሆነም አውቀውለታል። ኮትና ሱሪ አድርጓል። አንገቱ ላይ ሻርፕ ጠምጥሟል። ሻሽ አስሯል። ምንድን ነው የዚህ የ60 ዓመት ሰው ታሪክ? ስለምንስ እናት ከእናቶች ሁሉ የእናቶች ሁሉ ምሳሌ አሉት? ስለምንስ ብሔራዊ ስሜትን በማንጸባረቅ አኳያ ከፍተኛ የሊደርሽፕ ክህሎት ያላቸው የግብፁ ርዕሰ ብሔር አብደል ፈታህ አልሲሲ ክብር አጎናጸፉት? ነገሩ ወዲህ ነው አድማጮች። ሲሳ አቡ ዳዕውህ ቆንጆ ሴት ነበረች። ፀጉሯ ጀርባዋ ላይ የሚወድቅ ቆንጆ የአይን ማረፊያ። የግብፅ ሉክሰር ከተማ ነዋሪ ነች። እነዚህ ልብሶችን እንደለበስኩ መሞት እፈልጋለሁ። ለምጃቸዋለሁ። መላ ሕይወቴ ናቸውና አውልቄ ልጥላቸው አልችልም አሁን ብላለች። ግብፃዊቷ እናት ሱሪ ማጥለቅ የጀመረችው በ1970ዎቹ በኢትዮጵያ አቆጣጠር 60ዎቹ ነው መሆን ያለበት። ከባሏ ሞት በኋላ ነበረ። ከባሏ ተጋብታ የ6 ወር ቅሪት ሳለች ባለቤቷ አረፈ።
ልጇ ስትወለድ አባቷ አልነበረም። ስለዚህም ልጇ ጠንካራ ነበር ትላለች ታሪኳን ስትተርክ። የሥራው ጫና ሲከብድ ዕድሜም ሲጫጫናት ጊዜ ክንዱን ሲያሳርፍባት አቡ ዳኡህ ጫማ ሳማሪ ሚስት ሆነች። ሴት ልጅ ሴትነቷን ስታጣ ከባድ ነው አለች ሰራተኛዋ ግብፃዊት ደግና። ነገር ግን የፍቅሬ ውጤት ለሆነችው አንዷ ልጄ ምንም አልሆንላት ነገር ነበር። እናም ልጄን ማሳደጊያ ገንዘብ ለማግኘት የነበረኝ ብቸኛ መንገድ ይሄ ነበር። ሌላ ምን ልሰራ እችላለሁ? ወላጆቼ ትምህርት ቤት ስላላስገቡኝ ማንበብና መጻፍ እንኳን አልችልም። ስለዚህም ብቸኛ መንገድ ይሄ ነበር። በስራዋ ደስተኛ እንደነበረችና ወንዶችም ከነሱ መካከል እንደ አንዷ እንደ ከበደ ወይም እንደ አብደላ ይቆጥሯት ስለነበረ ሕይወቷ በደስታ የተሞላ ነበር። ይህ ጽናቷ በመጨረሻ ወይም እንዴት ታሳድጋት። ወንድሞቼ ሌላ እጮኛ ደጋግመው ያመጡልኝ ነበር። ሳይታክቱ እንዳገባ ይወተውቱኝ ነበር ትላለች። እምቢ አለች። የጉልበት ሥራ እንዳትሠራ ደግሞ በያን ጊዜዋ ግብፅ ወግ አጥቢያዋ ግብፅ ሴት ልጅ አደባባይ ወጥታ የጉልበት ሥራ ተቀጥራ አትሠራም፣ ሐራም ነበር። ለቢሮ ሥራ ደግሞ አልተማረችም። ይሁንና አቢ ዳኡህ ቤተሰቦቿን ያስከፋና ያስደነገጠ ጉድ መፍትሄ ፈለገች። ጉድ የሚያሰኝ መፍትሄ የወንድ ማንነት ለበሰች። ጀርባዋ ላይ ዠድ የሚለውን የውበቷን አክሊል ጥቁሩን ሐር ጸጉሯን ተላጨችው። ሰፋ ሰፋ ያሉ ሱሪዎችን አጠለቀች። ጡብ ጠፍጣፊ አራሽ አጫጅ ሆነች ተቀጥራ። አንድ ሬ እንዳስር ወንድ